እውነት ለመናገር እንደዚህ አይነት ሴቶችን ማግኘት እጅግ በጣም መታደል ነው። ሀይሚ ብሩኬን የተረዳችበት መንገድ እጅግ በጣም እንዴት እንዳስደሰተኝና የተለየ ነው ማለት ነው። ልጅቷን እኛ ወስደን እናሳድጋታለን። ከዛም በኋላ በመሀላችን ክፍተት አይፈጠርም፣ ሁለታችንም በሰላም እንኖራለን፣ ብሩኬም ከጭንቀት ይድናል የሚል ሀሳብ ነው እሷ እያሰበች ያለችው ሀይሚ ማለት ነው። እና እንደዚህ አይነት ሴቶች ደግሞ አስተዋይ ሴቶች እውነት ለመናገር ሀዘኗን መከፋቷን የልቧን ስብራት ወደ ጎን ብላ ለሱ ከጎኑ ቆማ ተረድተዋለች ማለት ነው። ሀይሚ እጅግ በጣም አስተዋይና ጀግና ምርጥ ሴት ናት። ሲቀጥል ደግሞ ብሩክ ይቺ ልጅ ጡት አልጣለችም ከእናቷ ጋር ማደግ እንዳለባት ነው እያሰበ ያለው ማለት ነው። በነገራችን ላይ ያው የልጅቱ ሁኔታም አሁን ተለይ ማለቱም ትንሽ ይከብዳል ማለት ነው። ሀይሚ ያሰበችው በሁለታቸው ክፍተት አለመፍጠሩን ወይንም ደግሞ አይፈጠርም ብላ ማሰቧን ነው። ብሩኬ ግን ለልጅቷ ለህፃኗ ነው እያሰበ ያለው ማለት ነው። እንደገና እንደውም በስነ ስርዓት ልጅቱን እያቀፈች ይቺ ልጅ ድጋሚ መጎዳት የለባትም ብላ ለእዩ ራሱ ሳይቀር ሀይሚ ስታስብ፣ ነገር ግን እዩ እያሰበች ያለችው ቀጥታ ብሩኬ ተለያይቶ ከሀይሚ ጋራ ከራሷ ጋራ እንዲኖር ነው። ይሄ ሀሰን ራሱ አሁንም ታፈቅሪዋለሽ ወይ ብሎ ሲጠይቃት፣ ነገር ግን ለእናንተ ማብራራት ግዴታ የለብኝም እያለች ነው ያለችው ማለት ነው። እና እዩ ምረጥ ነው ያለችው ቡራን ማለት ነው። ምክንያቱም የገንዘብ ችግር የለብኝም፣ ነገር ግን ደግሞ ወይ አብረህ ትኖራለህ ወይንም ደግሞ አይነት ምርጫ ነው ያቀረበችው ማለት ነው። እና ብሩኬም የውሳኔ ሰው ሊሆን አልቻለም። በስተመጨረሻ ሀይሚም ሄዳለች ከሀሰን ጋራ። ብሩኬ የውሳኔ ሰው መሆን አለብህ ማለት ነው። እንደዚህ መለማመጥም አይጠበቅብህም። እና እዩ ሴራኔ ይዛ የመጣችሁ ሁለታችሁን ለያይታችሁ ገንዘብ እየረዳህ ልጅቷን እናሳድጋት ሳይሆን ሀሳብ እያመጣች ያለችው ሀይሚን ጥለህ እኔ ጋር አብረህ ኑር የሚል ሀሳብ ነው እያመጣች። ያ ደግሞ የማይሆን ነገር ነው። ስለዚህ እዩ ገንዘብ ተቸግራ ወይ ልጅቷ እያሰበች ሳይሆን ቀጥታ አንተን ነው እየፈለገች ያለችው። እና ሀይሚ ግን የተረዳችበት መንገድ እውነት ለመናገር ቡራን በጣም ነው የተረዳችው። ከቡራም አልፎ እዩን እየተረዳች ነው ያለችው። ነገር ግን ሀይሚን የሚረዳት አላገኘችም ማለት ነው። ብሩክ የሚወሳኔ ሰው መሆን አለብህ። ከአብርሽ ጋራ እንዴት ነው ሁለቱንም አንድ ላይ ይዘህ መቀጠል ፍላጎት አለህ እንደ እያላችሁ ራሱ የምትናገሩ አላችሁ። ብሩክ የውሳኔ ሰው ካልሆንክ ከሁለቱም ያጣ እንዳትሆን። በተረፈ ግን ሀይሚዬ እውነት የሰው ልክ ነሽ።